ማን ሊሆን ይችላል ካንቺ ሌላ? እንዴ አባዬ እኔ እንደዚህ ፋራ ሌባ ነኝ እንዴ? የሰረኩትን ነገር ሳላስተካክል ማስቀምጠው? አልቀልድኩም። ሌሊት እንደወጣች ነው። ግን ምንም ብትዘረፍ አይገርምም። ራስህ ነህ። ምን አሉ? የማይታወቅ ሰው ቤት ማስገባት አልነበረብህ። ትሁቴ ከዚህ በላይ አትስበሪ። የማይሆን ነገር እኮ ነው የጀመራችሁት። ቆይ ለምንድን ነው እንደዚህ እያላችሁ ተስፋ የምታስቆርጡኝ? እዛ ቦታው ላይ ተገኝቼ እኮ ነው ትልቅ ሰው የነገረኝ። አንድ ያረጀ ሰው ወይንም ደግሞ አረቄ ጠጥቶ ነው እንደዛ ያለሽ። ይልቁንስ አባዬ እንዳያዝንብሽ። ለምን? ሚስቱ በህይወት ስላለች? ትሁቴ ሙቼ የምሬ ነው። የማይሆን ነገር ነው የምታወሪው። ለምን አላዝንም ትሁቴ? አንቺ ካልተረዳሽ እንዴት አላዝንም? እንዳውም አስክሬን እንዲመጣ አልፈልግም። ወሬውም ዳግም እንዲወራ። ትሁት ታይን ካልሽ ለምን አትታዩ? አሁን ልክ ናት። እኔ የተውኩትንና የረሳሁት ጭንቀት ውስጥ መግባት አልፈልግም። አለሜ እኔ ምንም አልሆንኩም። አንቺ ግን ሰላም ነሽ? እኔማ በጣም ደህና ነኝ። ከቅዠትሽ ግን ውጪ። እየቃዠው እንዳልሆነ እኮ አንቺ ማሳምረሽ ታውቂያለሽ። ቆይ እሷ ገና ለገና ስትመጣ አባዬ ካንቺ ጋር ያለው ነገር እንዳይቋረጥ አሳስቦሽ ነው? ቆይ ምን አድርጊ ነው የምትይኝ? አለሜ የበደልኩሽን ነገር ንገሪኝ እስኪ። እዚህ ቤት በደስታ እንዳንኖር እያረግሽን ነው። የሞተ ታሪክ እያነሳሽ ሰውየው በደስታ እንዳይኖር እያረግሽው ነው። እኔ እኮ ለአባዬ ከኔ አንቺ አዝነሽ? እናትህ ከአቅሜ በላይ ሆናለች። ቆይ እኔ መጥፎ ሰው ነኝ እንዴ? አይደለሽም ትሁት። ምንድን ነው? ይኸውልህ እሷን አልጠላትም። ከእሷ ጋር ምንም ችግር የለብኝም። ታውቃለህ አይደል? አባዬን ራሱ ለምኜ ነው እዚህ ቤት እንድትመጣ ያደረኩት። ምን ተፈጥሮ ነው? የአባዬ የቀድሞ ሚስት በህይወት እንዳለች መረጃ ደረሰኝ። ቆይ ታዲያ ዝም ልበል? ይሄ ከሷ ህይወት ጋር ምን ያገናኘዋል? ትሁት የጀመረችው ጉዞ ትልቅ ችግር ይዞባት መጥቷል ማለት ነው። ለአጎቷ ብላ እያደረገች ያለችው ነገር ሌላ ጣጣ አምጥቶባታል። ምክንያቱም እየተናገረች ያለው ነገር ማመን ከብዷቸዋል ማለት ነው። እንግዲህ የአጎቷ የቀድሞ ሚስቱና የልጆቹ እናት የሚላት እንግዲህ ለአመታት ሞታለች ብሎ ያስብ ነበረ። ግን ደግሞ በአደጋው ጊዜ የተረፉ ሰዎች ስላሉ ከነዛ መሀል ደግሞ እሷ ሆናለች ማለት ነው። ትሁቴ ይሄንንም ነገር ካወቀች ጀምሮ እየለፋችና ማንነቷን ወይም ደግሞ የት እንዳለች እያፈላለገች ነበረ። አሁን ላይ ደግሞ ሙሉ በሙሉ እርግጠኛ ሆናለች በህይወት መኖሯን ማለት ነው። ይሄን ነገር ደግሞ ቤተሰቡና የትሁት አጎት በሙሉ ሊያምናት አልቻለም ማለት ነው። የሞተ ሰው ተመልሶ አይመጣም። ስለዚህ ምናልባትም ቁስሌን እየቀሰቀሽና በደስታ እንድኖር እያደረግሽኝ አይደለም ብሎ ትሁት ላይ አጎትየው ተቆጥቷትና አዝኖባት የማያውቀው ሰው አሁን ላይ በጣም እያዘነባት ነው። እሷን በተቻላት መጠን ለማስረዳት ብትሞክርም ግን ምንም አይነት ማንም ሊረዳት አልቻለም ማለት ነው። አሁን ላይ ትሁት እንግዲህ ያለችበት ሁኔታ በጣም ግራ የሚያጋባ ነው ማለት ነው። እንግዲህ የትሁት አጎትም እያለ ያለው በህይወት ብትኖር ኖሮ ምናልባትም ያለኔ 1 ደቂቃና 1 ሰከንድ መኖር አትችልም። ስለዚህ ይሄ ነገር በፍጹም ውሸት ነው ወይም ደግሞ የምታወሪው ስለሌላ ሰው ነው ብለው በፍጹም ሊያምናት አልቻለም ማለት ነው። እሷ ግን ፎቶዋን ይዛና ትክክለኛ መረጃውን ከሚያቅና ሴትይቷን በትክክል ከሚያቅ ሰው ነው እያሰማችው ማለት ነው። ይህንን ኢንፎርሜሽን የሰጣት ሰውየውም እንግዲህ ለጊዜው ስራ ስላለበት እንጂ ቢወስዳትና ቢያሳያት ደስ ይለው ነበረ። ለሌላ ቀንም ቀጥሯታል። እንግዲህ ትሁት ያ ጊዜ ደርሶ ሴትይቷን አይታ በአካል ይዛላቸው እስከምትመጣ ድረስ ማንም ሊያምናት አልቻለም። አሁን ያለችበት ሁኔታም በጣም የሚያበሳጭና ሰው ሁሉ ትሁት ጥፋት እየሰራች እንደሆነና እያደረገች ያለችው ነገር ትልቅ ችግር እየፈጠረ እንደሆነም እየተሰማት ነው። ሁሉንም ለማስረዳት ብትሞክርም ማንም ሊረዳት አልቻለም። ለረጅም ዓመታት ሞታለች የተባለችን ሴት በህይወት አለች ማለትሽ ጤነኛነትሽን ያጠራጥራል። ስለዚህ አርፈሽ ተቀመጪ ብሏል። የትሁት አጎትም እንግዲህ በቃ ያለፈው ህይወቴ ያለፈ ነው። ስለዚህ ያለፈውን ማንነቴን መርሳት እፈልጋለሁኝ። እኔ እሷን ካጣሁ ቆይቻለሁ። አሁን ደግሞ ደስታዬን ባታሳጭኝና ባትረብሽኝ ጥሩ ነው። እኔ አጽሟንም የመፈለጉን ጉዳይ ትቸዋለሁኝ ብሏታል ማለት ነው። እሷ ግን አጽሟን ሳይሆን በህይወት እንዳለች ደጋግማ ብትነግረውም ተቆጥቷት የማያውቀው እንግዲህ የትሁት አጎት ተቆጥቷትና አሁን ላይ ደስታውን አጥቶ በትሁት ምክንያት በጣም እያዘነ ነው ያለው ማለት ነው። በእርግጥ የትሁት አጎት
አስተሳሰቡ በህይወት ብትኖር ኖሮ እኔን ፈልጋት ትመጣለች የሚል ነው ማለት ነው። ግን ሰውየው እዛ ጋር ሲናገር የነበረው የደረሰባት አደጋ በጣም ከባድ ስለነበረና በህይወት መትረፏ ራሱ ታምር እንደሆነ ለትሁት ነግሯታል። ምናልባትም እንግዲህ አካሏ ጎሎ ወይም ደግሞ እሱን ፈልጋ የማታገኝበት አቅምና ሁኔታ ላይ ላትሆን ትችላለች ማለት ነው። ትሁት ላይ እንደዚህ ከመቆጣትና ትሁትን ጥፋት ነው እየሰራሽ ያለሽው ከማለት እውነታውን በርብሮ አውጥቶ እስከ መጨረሻው ድረስ መራመድ ሲቻል ሁሉም ሰው ትሁት ላይ ማዘኑ ትንሽ ግራ ቢያጋባም ትሁትም እያለች ያለችው የሴቲቷ በህይወት መኖር ነው ወይ እንደዚህ እያደረጋችሁ ያለው? እኔ ምንም አይነት ጥፋት አልሰራሁኝም፣ እውነቱን ፈልገንና እውነቱ ላይ መድረሱ ነው የሚሻለው ብትላቸውም እነሱ ግን በፍጹም ሊያምኗት አልቻሉም። ትሁትም ደግሞ ምንም በሉኝ ምንም አድርጉኝ ግን ደግሞ እስከ መጨረሻው ድረስ እጓዛለሁኝ ብላ ብቻዋን ለማጓዝና ሴትየቷን ለማግኘት እየጣረች ነው ያለችው ማለት ነው። አለሜም በትሁት ድርጊት ከዚህ በፊትም በተደጋጋሚ ስታዝንና ስትከፋ ነበር ማለት ነው። አሁን ላይ ይባስ ብላ እንግዲህ ትሁትን በግልጽ እየተናገረቻት ነው ያለችው። ምክንያቱም አለሜ ከትሁት አጎት ጋር መቀራረብና አብራ መኖር ትፈልጋለች፣ ግን ደግሞ በትክክል ቀርባም ከህይወቷን ከሱ ጋር ማድረግ አትፈልግም። ምን እንደምትፈልግ ራሷም የምታቅ አይመስለንም። ሰዎችንም ግራ አጋብታ ራሷም ግራ ተጋብታለች ማለት ነው። ግን ደግሞ የሴትይቷ በህይወት መኖርና ወደዚህ መምጣት በፍጹም ለሷ ሰላም እየሰጣት አይደለም። የሴት ማለትም የድሮ ሚስቱ ወደ ቤቷ ከተመለሰች ምናልባትም ለኔ የሚሰጠኝ ትኩረትና እንክብካቤ ይቀንስብኛል፣ እኔም ከሱ ጋር ያለኝ ነገር በሙሉ ሊቋረጥ ይችላል ብላ አስባ እንደሆነ ትሁትም ገብቷታል ማለት ነው። ይሄንንም ትሁት በግልጽ ነበር ለአለሜ እየነገረቻት ያለችው። አለሜ ግን ለመደበቅ ብትሞክርም እውነታው ግን ትሁት ያለችው ነው የሚሆነው ማለት ነው። አሁን ላይ አለሜ እንግዲህ ትሁት እንግዲህ ለአለሜ ብዙ ነገር ከፍላለች፣ ብዙ ዋጋ ነው የከፈለችው። ያንን ሁሉ እረስታ አለሜ ትሁትን እንደ ጥላትና እንደ ደመኛዋ እያየቻት ነው ያለችው ማለት ነው። ሴትይቷን መፈለግሽን አቁሚ፣ ሰውየውንም ማለትም አጎቷንም በሰላም እንዲኖር ፍቀጅለት፣ በጣም እየረበሽውና በጣም እያስጨነቅሽው ነው፣ ይሄንን ነገርሽን ማቆም አለብሽ ብላ እንግዲህ ነጋ ጠባ እየጨቀጨቀቻት ነው ያለችው ማለት ነው። ትሁትም እንደማትሰማት ስላወቀችና ቁርጧንም ስላወቀች አለሜ አሁን ላይ እንግዲህ የራሷን ውሳኔ ወስናለች ማለት ነው። ምክንያቱም ሁሉም ነገር እንዳበቃና ትሁት ያለችው ነገር ደግሞ ትክክል ሆኖ ከተገኘ ለአለሜ ማንም ቦታ እንደማይሰጣት ግልጽ እንደሆነ ስላወቀች በስተመጨረሻም እንግዲህ አለሜ ደብዳቤ ጽፋ ቤቱን ጥላ ወጥታለች ማለት ነው። ይሄ ነገር ምናልባትም እንግዲህ አለሜን ለዚህ የሚያበቃ ነገር ባይሆንም ግን ደግሞ አሁን ላይ አለሜን ይሄንን ውሳኔ ያስወሰናት ነገር በግልጽ ባይታወቅም ለሁሉም ይቅርታ አድርጉልኝ ብላ ልጇንም ናቲንም ሳትሰናበት ጥላ ወጥታለች ማለት ነው። ይሄ ምናልባትም እንግዲህ የትሁት አጎትን በጣም ሊያስከፋውና ሊያስቆጣው ይችላል ማለት ነው። ደግሞ አለሜ ከዚህ ቤት ለመውጣት እንደ ምክንያት የቆጠረችው ትሁትን ነው ማለት ነው። ከዚህ ቤት እንድወጣ አስገድደሽኛል፣ ስለዚህ አንቺም የምትፈልጊውን ነገር አድርጊ፣ እኔም በመንገዴ ብላ ሁሉንም ነገር ትታ ሄዳለች ማለት ነው። የትሁት አጎትም እንግዲህ ወረቀቱን አግኝቶ ባነበበበት ሰዓት ክፉኛ ተከፍቷል። ምናልባትም በትሁቴ ሊያዝንባትና በትሁት ሊቆጣ ይችላል ማለት ነው። ምክንያቱም ደግሞ የዚህ ሁሉ መንስኤና የአለሜ ቤቱን ጥሎ መሄድ አንቺ ነሽ ብለው ናቲም ሆነ የትሁት አጎት ክፉኛ ሊከፉባትና ሊቀየሩባት ይችላሉ ማለት ነው። ትሁት ግን በራሷ መንገድ ትክክለኛ ነገር እያደረገች እንደሆነ ቢሰማትም አሁን ላይ በሷ ማለትም በትሁት ምክንያት አለሜ ቤቱን ጥታ ስለሄደች ሁሉም ሰው በትሁት ላይ ሊያዝንና ሊከፋ ይችላል። ትሁትም እንግዲህ እያደረኩ ያለውት ነገር ስህተት ነው ወይ? ለምንድነው ይሄ ነገር እየተፈጠረው ብላ ራሷም እንግዲህ ልትከፋና ልታዝን ትችላለች ማለት ነው።
ሌላው ቤቲም እንግዲህ ያልተጠበቀ ነገር አድርጋለች። በእርግጥ የራሷ ሀብትና ንብረት ቢሆንም የአለሜ ማለት ነው መኪናዋን መልሳላታለች ማለት ነው። እንግዲህ ካላት ንብረት ላይ ጥቂቷን ነው የመለሰችላት። ሌላውን ደግሞ ወንድሟን ስታመጣና ለፍርድ ሲቀርብ እንደምትመልስ ቃል ገብታለች። አለበለዚያ ግን ብሩ ውሃ እንደሚበላውና ለማንም እንደማትመልስ እየተናገረች ነበረ ማለት ነው። አለሜ ግን ነገሮችን መቀየር እችላለሁ፣ ከዜሮ መጀመርም አቅበታለሁ ብላለች ማለት ነው። ምናልባት እንግዲህ መኪናዋን ስለሰጠቻ መኪናዋን ሸጣ አለበለዚያም ደግሞ በሆነ ነገር ብቻ ራሷን ቀይራ ወደ ድሮ ማንነቷና ወደ ድሮ አቋሟ ለመመለስ ያሰበች ነው የሚመስለው። ቤቲም በበኩሏ እንግዲህ በኋላ ብር ወይም ደግሞ ሀብትና ንብረት ብለሽ እኔ ፊት እንዳትቆሚ፣ እኔ ፊት ለፊት ከቆምሽ ትልቅ ችግር ይፈጠራል ብላ ልታስፈራራት ሞክራለች። በሌላ መንገድ ደግሞ ቤቲ ትክክል ነገር እያደረገች እንዳልሆነም ገብቷታል። ይሄ አሁን እየሰራች ያለችው ነገርና ያደረገችው ነገር ዋጋ እንደሚያስከፍላት ሊያሳስራትም ሊያስቀጣትም እንደሚችል ገብቷታል ማለት ነው። ይሄንን ነገር አስቀድማ እንግዲህ ለቤቢ እየነገረችው ነው ያለችው ማለት ነው። ለእህቴ ብዬ ብዙ ወንጀሎችንና ብዙ ነገሮችን ሰርቻለሁ፣ ስለዚህ ልታሰርም ከዛም የከፋ ችግር ሊደርስብኝ ስለሚችል ከአሁኑ መዘጋጀት አለብን፣ አንተ ግን እህቴን መጠበቅ አለብህ ብለዋለች ማለት ነው። ቤቢም በተቻለው መጠን እንግዲህ ቃል ለመግባትና እህቷንም በጣም ስለሚወዳትና እሷ ስላለችው ሳይሆን ራሱ ስለሚወዳትና ስለሚያከብራት እንደሚጠብቃትም ቃል ገብቶላታል ማለት ነው።